ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። በመጀመሪያ ክፍል በዕለተ ማክሰኞ ፕሮግራማችን ጊዜና ሰዓታችንን ጠብቀን ወደ እናንተ በድጋሚ በዛሬው ዕለት ተገናኝተናል። የመጀመሪያ ክፍል ፕሮግራማችን በቀጥታ ትኩረት የሚያደርገው በትናንት ምሽት የእንግሊዝ ፕሪሚየር ሊግ አንድ ቀሪ ተጠባቂ ሌላኛው የቶፕ 6 ክለብ በዘንድሮ የውድድር ዓመት በልዩነት ሲጠበቅ የነበረው አዲስ ታክቲሽያን በፍላጎት በአዲስ አደረጃጀት በአዲስ ስትራቴጂ ዘርፈ ብዙ ጉዳዮችን ቀይሮ በአዲስ መልክ የለንደኑን ክለብ ቼልሲን ወደ ቀድሞ ከፍታው ለማምጣት እጅጉን ቁርጠኛ ሆኖ የሥራ ዘመኑን ብሎ የጀመረው ዛቪ አሎንሶ የመጀመሪያው ጨዋታ በትናንት ምሽት ከሌላኛው የለንደን ክለብ ፉልሃም ጋር በተመሳሳይ የቀድሞ የብሔራዊ ቡድን የክለብ ጓደኛው ጋር በቀጥታ የሚገናኙበት የእርስ በርስ ግንኙነት በእጅጉ ይጠበቅ ነበር። ትናንት ምሽት የቼልሲ የመጀመሪያ የፕሪሚየር ሊግ የመክፈቻ ጨዋታ እንግዲህ በአማረ መልኩ ከጠበቅነው ካሰብነው ዛቪ አሎንሶ በዚህ አጭር ጊዜ ውስጥ ቼልሲ ቤት ምን ሊቀይር ይችላል ብለን ብዙ ጉዳዮችን ገምተናል። ግን ካሰብነውም ከገመትነውም በላይ ሆኖ ያገኘነው የዛቪ አሎንሶ ቼልሲ ወደ ክሬቨን ኮቴጅ ተጉዞ ፉልሃምን 3-2 በሆነ ጣፋጭ ውጤት አስደናቂ እንቅስቃሴ እጅግ በተሟላ የራሱ ቡድን እንቅስቃሴ ላይ ቼልሲ ለደጋፊዎች ከተስፋም በላይ የሆነ የመጀመሪያ ጨዋታን አሳይቶ በድል ባሸበረቀ መልኩ 3 ነጥብን ከክሬቨን ኮቴጅ ከሜዳ ውጪ አሸንፎ ተመልሷል። ትልቅ ድል። ምናልባት የምሽቱ ጨዋታ የሁለቱ አሰልጣኞች በእንግሊዝ ፕሪሚየር ሊግ በአዲስ መልኩ ሁለት የተለያዩ በተለያየ ሁኔታ ውስጥ የሚገኙ ክለቦችን ይዘው መቅረባቸው ይሁን ዛቪ አሎንሶም በቅድመ ውድድር ጊዜ ዝግጅት ከአንድም እስከ 8-9 ፕሮግራሞችን በተለያየ መልኩ ተመልክተን አንስተን ለደጋፊው በርካታ ተስፋ ሰጪ ጉዳዮችን ስላነሳን ይሁን በአጠቃላይ ግን የጠበቅንበት መንገድና ያገኘነው አሎንሶ እንደውም ከጠበቅነው በላይ ሆኖ የተመለከትነው ቼልሲ ነው። በግሌ ጨዋታውን በተመለከትኩት በኔ እይታ ቼልሲን አሁን ላይ በዚህ ሌቭል ይገኛል ብዬ በጭራሽ አልጠበቅኩም። ምሽት ላይ በተመለከትነው የቼልሲ ተጫዋቾች መግባባትና ፍሉዲቲ ምናልባት በሶስተኛ ሜዳ ክፍል ላይ ያላቸው ጥራትና የተጫዋቾቹ ብሬን ፍላጎት ዛቪ አሎንሶ እዚህ ላይ የጨመረው ታክቲካል እና ቴክኒካል ጉዳዮችን እሱም ወደ በኋላ እናነሳለን። ቼልሲ 3-2 አሸንፏል። አዲሱ የ117 ሚሊዮን ፓውንድ የወጣበት ሞርጋን ሮጀርስም ጎል አስቆጥሯል። በቼልሲ ቤት በቼልሲ ደጋፊዎች እጅጉን የሚወደደው የዘንድሮ የውድድር ዓመት ከዛቪ አሎንሶ ጋር ድጋሚ ወደ ቀድሞ ብቃቱ ከዛም በላይ ተገኝቶ ለቼልሲ የቀድሞን አይነት አስተማማኝነት ይሰጣል ተብሎ ሲጠበቅ የነበረውን ፓልመር የጨዋታው ልዩነት ፈጣሪ ሆኖ የቡድኑ ኤክስ ፋክተር ብራዚላዊው በ9 ቁጥር ባህሪ በአሎንሶ የመጀመሪያ የትሬኒንግ ቆይታ በፍጥነት ማሳመን የቻለው ጆዋው ፔድሮ እነዚህ 3 ተጫዋቾች አንዱ ለአንዱ በቀጥታ ተሳትፎ አድርገው በጣም አስደናቂ ቅንጅት አሳይተው 3-2 አሸንፈዋል። ጨዋታው በተጀመረ ገና በ31ኛ ሰከንድ በመጀመሪያ ሳምንት በእንግሊዝ ፕሪሚየር ሊግ የውድድር የመክፈቻ ጨዋታ የምንጊዜውም ፈጣኗን ግብ ጆዋው ፔድሮ 31ኛ ሰከንድ ላይ ከኮል ፓልመር በአስደናቂ ፓስ ያገኘውን በግሩም አጨራረስ አስቆጥሮ ቼልሲን ቀዳሚ ማድረግ ቻለ። 23ኛ ደቂቃ ተጭኖ የነበሩት ፉልሃሞች በኪንግ አማካኝነት ወደ ጨዋታው ተመለሱ። እረፍት ሊወጡ የተወሰኑ ደቂቃዎች ሲቀሩት ከበርካታ ሙከራዎችና ጥረቶች በኋላ
ሞርጋን ሮጀርስ ቼልሲን ወደ መሪነት ማምጣት የቻለ ግብ አስቆጠረ። ከእረፍት መልስ 49 ደቂቃ በፍጥነት የጨዋታው የመክፈቻ ግብ ጆዋው ፔድሮ አስቆጠረ። ከእረፍት በፊት በጣም ፈጣን የሆነ ግብ፣ ከእረፍት መልስም በፍጥነት ነው ቼልሲዎች የግቡን አድቫንቴጅ ወደ 2 ያሰፉበትን የፓልመርና የጆዋው ፔድሮ ቴክኒካሊ ፍጹም መግባባት የበለጠ የመዋሃዳቸውን ከፍታ ያሳዩበት የሁለቱ ተጫዋቾች እንቅስቃሴ ፓልመር አስቆጥሮ ቼልሲን 3-1 እንዲመሩ አጋጣሚውን መፍጠር ቻለ። ከሪያል ማድሪድ ብዙ ገንዘብ ተከፍሎበት የተዘዋወረው ስፔናዊው ጎንዛሎ ጋርሺያ 54ኛ ደቂቃ ላይ ለፉላም አስቆጠረ። ጨዋታው 3-2 ተጠናቋል። ቼልሲን እንዴት ተመለከታችሁት? በትናንትናው ዕለት በሰራነው ፕሮግራም ወደ እናንተ ተደራሽ ባደረግናቸው ፕሮግራሞች አንዱ የቼልሲን የምሽቱን ጨዋታ ቅድመ ጨዋታ ነጥቦች ነበር። በአርስት እንኳን የተጠቀምነው የዛቪ አሎንሶ ጨዋታ እንዳያመልጡት በሚል ነው። ምክንያቱም ከሚነገረው ከምንሰማው የበለጠ በቅድመ የውድድር ጊዜ ዝግጅት አንድ ክለብ መዋሃድ፣ መደራጀት፣ ምን ማድረግ እንዳለበት የሚፈልግበትን ርቀት በተወሰነ መልኩ ሐሳቡን፣ ቡድኑ የደረሰበትን ደረጃ፣ ምልክቶችን እናስተውላለን። ቅድመ ውድድር ጊዜ ዝግጅት አንድ ቡድን እየተሸነፈ እንኳን አስፈሪነቱ ሲገለጽ በተደጋጋሚ እንመለከታለን። እያሸነፈም ክፍተት ይስተዋላል። 2 አይነት መልክ ነው ያለው። እርግጠኛ ሆኖ ለመናገርም ይቸግራል። የቅድመ ውድድር ጊዜ ዝግጅት ግን በጨዋታ ንድፈ ሐሳብ አንድ ክለብ መዋሃድ የሚፈልግበትን ርቀት ግን ምልክት ይሰጣሉ። ከዛ መነሻ በማድረግ የቼልሲ ደጋፊዎችም ተስፋ የዘንድሮ ሲዝን ምናልባት በብሉ ኮን ውስጥ ታይቶ በማይታወቅ ሁኔታ ከፍተኛ ፍላጎትም ተስፋም አለ። ይሄን ከሚጠቁሙ ጉዳዮች መካከል ደግሞ የቡድኑንም ስትራቴጂ እስከ መቀየር ድረስ የተጓዙበት ርቀት የበለጠ የዘንድሮን ሲዝን በቼልሲ ደጋፊዎች ዘንድ የአሎንሶ መምጣት፣ የቡድኑ የዝውውር ፖሊሲ መቀየር፣ እርምጃቸው፣ ዝውውር ላይ ያላቸው አቋም፣ ክለቡ መጠገን የመረጡበት መንገድ ሁሉ ከፍተኛ መነቃቃት፣ እነዚህ ሁሉ ጉዳዮች በር የተከፈቱት ደግሞ በአሎንሶ የመጀመሪያ ሹመት እንደሆነ ከመጀመሪያ ሹመቱ አንስቶ ሀሳቦች ሲሰነዘሩ ነበር። ለምሳሌ ቼልሲ ከ13 ዓመት በኋላ ከጆዜ በኋላ የመጀመሪያ ማናጀር አድርጎ የሾመው አሰልጣኝ ነው። ይሄ ኃላፊነቱን፣ ውሳኔውን፣ ቡድኑን የተረከበበት ትልቁን ኃላፊነት በግልጽ የሚያሳይ ነው። ከዚህም በኋላ የመጡ ሂደቶች ደግሞ የቼልሲን እድገት፣ ፍላጎት፣ መቀናጀትን ሂደቱን እንደሚጠብቅና የመጀመሪያው ትልቁ እርምጃ የአሰልጣኝ ሹመቱ የቼልሲን ቤት ለውጥ የመጀመሪያ በር የከፈተው ዛቪ አሎንሶ የተሾመበት የሹመት አይነት ነው በወቅቱ እያልን ስንወያይ ነበር። የዛን የመጀመሪያ እንግዲህ በር መክፈቻ የሆነውን የምሽቱን ጨዋታ የቼልሲ ደጋፊዎች በሚጠብቁት ባሰቡት፣ ለእኔ በግሌ ደግሞ ከጠበቅኩትም ካሰብኩትም በላይ ያገኘሁት የዛቪ አሎንሶ ቼልሲ ነው 3-2 ያሸነፈው። በጣም በጥቃቅንና በጣም በውስን በሆኑ በጣም በረጅም ርቀት አሳሳቢ ባልሆነ በአንድ ውሳኔ መቀየር በሚችል ጉዳይ ግን የአሎንሶ ቡድን ከያዘው ራዕይና ተልዕኮ በፍጥነት ሊሰናከል የሚችልበትም አንድና አንድ ምክንያት አለ። እሱንም ወደ በኋላ የምናነሳ ነው የሚሆነው። በአጠቃላይ ግን የቼልሲን አስደናቂ አጀማመርን በዚህ ፕሮግራም አንስተን በደንብ እንወያያለን። ከታክቲካል ንድፈ ሐሳብ እስከ ቡድኑ መረጋጋትና መስከን ባልተሟላ ስብስብ ቼልሲ የተጓዘበት ርቀት ግን ሐሳብ ላይ መሰረት ያደረገ አሰልጣኝ ነው የሚያስፈልገው። የቡድኑን የባለቤቶችን ስትራቴጂ የሚያስፈጽም ሳይሆን የራሱን ንድፈ ሐሳብ መሬት ማውረድ የሚችል ቆራጥ የሆነ አሰልጣኝ ነው ቼልሲ የሚያስፈልገው የተባለበት ዋነኛ ምክንያትን ፍሬውን ገና በመጀመሪያ ጨዋታ መመልከት ጀምረናል። ለቼልሲ ደጋፊዎች ግን ከተስፋም በላይ የነበረ የምሽቱ ጨዋታ ነው። 3-2 ጣፋጩ ድል ዛቪ አሎንሶና ልጆቹ ያሳኩበት። በተቃራኒ የፉላም አሰልጣኝ አርቫሎ አርቡላም
ምን አይነት ቡድን መገንባት እንደፈለገም እግረ መንገዳችንን ተመልክተናል። የበለጠ ዳይሬክት ማጥቃትን መሰረት ያደረገ ቡድን እንደሆነም ጎን ለጎን ያስተዋልንበት ነው። ሁለቱም አዝናኝና ማራኪ ጨዋታ ሳይተው በ5 ግብ ታጅቦ በቼልሲ 3 ነጥብና 3 ጎል ምሽቱ ለቼልሲ ደጋፊዎች ደማቅ ነበር። እስቲ በዚህ ፕሮግራም ላይ እሱን እናንሳ። ከዚህ ፕሮግራም በመቀጠል የዝውውር አፕዴቶችን በተለይ ባርኮላ፣ አልቫሬዝ፣ ኮርሊ፣ ጋክፖ ትልቅ የሚዲያውን ሽፋን አግኝቷል። ይህንን ትኩረት አድርገን በሁለተኛ ክፍል ከእናንተ ጋር ቆይታ እናደርጋለን። እናንተ ግን ፕሮግራማችንን ላይክ አድርጉ። ተደራሽነቱ ከፍ እንዲል ላይካችሁ ያስፈልገናል። ላይክ አድርጉ። አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቻናላችንን ተቀላቀሉ። ይህንን ፕሮግራም ከሀገር ውጭ የምታደምጡ በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ቻናላችንን ደግፉ። በትናንትናው ዕለት የቻናላችን የጀርባ አጥንት ቻናላችንን ከጀመርንበት ጊዜ አንስቶ ለረጅም ጊዜ ከጎናችን ሆኖ ሲደግፈን ሲያበረታታን የነበረው አባይ እንግዲህ በድጋሚ በከፍተኛ ሱፐር ታንክስ ቻናላችንን ድጋፍ አድርጓል። በቻናላችን በአድማጮቻችን በቤተሰቦቻችን ስም አባይን ከልብ ማመስገን እንፈልጋለን። ሌሎቻችሁም ድጋፍ እንድታደርጉ የአክብሮት ግብዣችን ነው። ዛቪ አሎንሶና ቼልሲ በተስፋና በከፍተኛ ተነሳሽነት የጀመሩት የውድድር ዓመት ሻርፕ ኤንድ ስማርት የሚል ቃል ምናልባት በዕለቱ የጨዋታ አስተላላፊዎች ዘንድ ደጋግማችሁ አድምጣችሁ ሊሆን ይችላል። በእግር ኳስ አንድ ቡድን ለመቀናጀት ሊከብደው ከሚችሉ ጉዳዮች መካከል በዋነኝነት የሚነሳው እድሜያቸው ከ25 ዓመት በላይ ያልሆኑ ተጫዋቾችን በሶስተኛ የሜዳ ክፍል አብዝቶ ሲያከማች ወይም ሲይዝ፣ በሁለተኛ ደረጃ የቡድኑን አብዛኛውን ጨዋታዎችን አዳፕት አድርገው የቡድኑን ስነልቦና በተሸከሙ ተጫዋቾች አማካይ ክፍሉ ካልታገዘ፣ በሶስተኛ ደረጃ ደግሞ የኋላ መስመሩ ከነበሩ ተጫዋቾችና ከአዳዲስ ተጫዋቾች ጋር ፈጣን ፍሉዲቲ ለማሳየት የሚፈጅበት ጊዜ። እነዚህ 3 ጉዳዮች ለአዲስ አሰልጣኝ የሁል ጊዜ ፈተና ነው። እንደ ቼልሲ አይነት ቡድን አሎንሶ ግን በምን ያክል ርቀት ቡድኑን ምን ላይ መሰረት አድርጎ የቅድመ ውድድር ጊዜ ዝግጅት ከተጫዋቾች ጋር ቆይታ ቢያደርግ ነው ጆዋ ፔድሮ፣ ፓልመር እና ሮጀርስ አብረው ከ2 ዓመት 3 ዓመት በላይ የቆዩ በጣም የበሰሉ በጣም ረጅም ርቀት ከ5 ዓመት በላይ በፕሪሚየር ሊጉ ከ200 ከ300 ጨዋታዎች በላይ አድርገው ትላልቅ ውድድሮችን አሸንፈው የኤክስፒሪየንሳቸው ከፍታ በጣም ረጅም ርቀት ያለ ተጫዋች ነው የሚመስሉት ሜዳ ውስጥ። እነዚህ ተጫዋቾች ገና የጨዋታው 1 ደቂቃ ሳይሞላ የሚግባቡበት ታይሚንግ፣ ፓልመር ምናልባት በቅድመ ውድድር ጊዜ ዝግጅት ለይተን ስላላነሳን እንደ ቡድን ቼልሲን ስላላነሳን ነው እንጂ በዛቪ አሎንሶ ኮል ፓልመር ምን አይነት ሳይንቲስት የሆነ ተጫዋች እንደሚሆን የመጀመሪያ የአሎንሶ ሹመት በእጅጉ ትክክለኛ ተፈጥሯዊ የጨዋታው የፓልመርን ብቃት ከማሬስካም በላይ አውጥቶ መጠቀም የሚችለው አሎንሶ ነው በወቅቱ ብለን ያለሳንበትን ዋነኛ ምክንያት በትናንት ምሽቱ ጨዋታ የተመለከታችሁ ይመስለኛል። የትናንት ምሽቱን አይነት ፓልመር በቼልሲ ማሊያ እንኳን አይተናል ወይ ከዚህ በፊት? እርግጥ ነው ፓልመር በአንድ ጨዋታ 4 ግብ አስቆጥሮ ይሆናል። ሃትሪኮችን ደጋግሞ ሰርቶ ሊሆን ይችላል። አሲስቶችን በአስተማማኝ ሁኔታ ሲያደርግ ተመልክተናል። ቴክኒካሊ ግን ተጫዋቹ ያለውን አቅም ሜዳ ውስጥ ሳይጨናነቅ ስፔስ ሳይፈልግ አንዱ ተጫዋች ላይ ሳይደረብ የሌላው ተጫዋች መግባት የሱን ስፔስ ሳያሳጣ የአንዱ ተጫዋች መኖር የሱን ምቾት ሳይነሳ በነፃነት እያንዳንዶቹ ተቾች ወደ አደጋ መቀየር የሚችሉበትን ርቀት ምናልባት ፓልመርም አዲሱ ፓልመር ድጋሚ ተወልዷል ካልን ከዚህ በፊት የምናውቀው አይነት የፓልመር ምስል አለ ማለት ነው። አዲሱን ፓልመር ነው ካሁን በኋላ በአሎንሶ ውስጥ የምንመለከተው። ምናልባት የቶማስ ቱኸል የእንግሊዝ ብሔራዊ ቡድን የምርጫ ጉዳይ ስህተት ነው ከመጀመሪያ ጀምሮ ስንል የነበረበት ምክንያት አሁን ፓልመር በእርግጥም በመጀመሪያ ጨዋታ ሜዳ ላይ ፕሩፍ አድርጓል። አሲስት አደረገ።
ፓልመር በምሽቱ ጨዋታ ሜዳ ውስጥ ኢንጆይ ማድረግን ያዘው። በጣም ጌሙ ቀሎታል። በሚፈልገው ርቀት ኳሶችን ያገኛል። የሚፈልጋቸውን ጉዳዮች በነፃነት ሜዳ ውስጥ ይፈጽማል። እያባከነ ነው ቼልሲ 3 ያስቆጠረው። አንድ እንደውም በመሃል ኤክስ ላይ መረጃዎችን ስመለከት ጨዋታው እየተደረገ 28ኛ 29ኛ ደቂቃ ወደ 30 ደቂቃ ገደማ አካባቢ የወጣ አንድ ሪፖርት ስመለከት በብሉኮን የባለቤትነት ዘመን ቼልሲ ከተያዘበት ጊዜ አንስቶ ለመጀመሪያ ጊዜ ቼልሲ በ30 ደቂቃ ውስጥ 1.76 ኤክስፔክትድ ግብ ላይ መድረስ የሚችልበትን አጋጣሚዎች ሜዳ ውስጥ ፈጥሯል። ቼልሲ በጨዋታው ላይ የነበረው ባህሪ ለማስቆጠር ምንም አይነት ችግር የማይፈጠርበት ግብ ማስቆጠር በፈለገበት ሞመንተም ላይ ማስቆጠር የሚችል ቡድን መሆኑን በግልጽ ያየንበት ነበር። ቼልሲ ከረፍት በፊት ብቻ የሞከራቸው የኳስ ቁጥር ምን ያክል ብዛታቸው፣ የቻንሶቹ አቅም፣ የመቆጠር እድላቸውን ለተመለከተ ቼልሲ በምሽቱ ጨዋታ 3 ግብ ብቻ ማስቆጠሩ በቂ እንዳልሆነ ማረጋገጫ የነበረ ጨዋታ 3 ግብ ብቻ ማስቆጠሩ ወይ ጨዋታው 3-2 መጠናቀቁ የምሽቱን ጨዋታ ላልተመለከታችሁ በጣም በጠባብ ውጤት ቼልሲ ተጨንቆ በጣም ፍላም ተጭኖት ቼልሲ ባሉት አማራጮች ሁሉ ተከላክሎ ምናምን ያሸነፈው ውጤት እንዳይመስላችሁ በጣም ሪላክስ አድርጎ ያገኘው 3 ነጥብ ነው። ቼልሲ ከአንድ ምክንያት ውጪ የዘንድሮ ሲዝን ላይ ቼልሲ አደጋ ውስጥ ሊገባ የሚችልበት ምንም አይነት ምክንያት የለም። ከአንድ ጉዳይ ውጪ አሳማኝ የሆነ ቡድን አሎንሶ ሰርቷል። ይህንን ከምንልበት ምክንያቶች መካከል ልብ በሉ አድማጮች፣ በአንድ ጨዋታ የአሎንሶን ቡድን ከፍ አድርጎ መስቀል ሳይሆን ከተጠበቀው በላይ ሆኖ መገኘቱ ግን ማረጋገጫም ክሬዲት ሊሰጠው ይገባል። ከተጠበቀው በላይ እንደ ቡድን ቼልሲ በ3 ተከላካይ በባክስሪ ሲስተም ነው ጨዋታውን እንደጀመረ በወረቀት ላይ የምንመለከተው። በእንቅስቃሴ ግን 2-2-6 የሚሆን 3-5-2 የሚሆን አንዳንዴ ተቀይሮ ደግሞ 2-1-7ም ቅርጽ የሚይዝ እንደፈለገ የሜዳ ውስጥ እንቅስቃሴን ተለዋዋጭ በሆነ ባህሪ መያዙ ሶስተኛ የሜዳ ክፍል ያሉ ተጫዋቾች የመከላከል ዲሲፕሊን፣ ተመልሶ አማካዩን የማገዝ ቼልሲ ለሚፈጠረውን ኦቨርሎድ የመጋራትን ጉዳይ ያ ፍጥነት፣ ጉልበት ሜዳን ከቨር በማድረግ የሚባክን ኢነርጂ ቼልሲ ሶስተኛ የሜዳ ክፍል ላይ የለም። ስፔሳቸውን ጠብቀው ነው የሚጫወቱት ሁሉም ተጫዋቾች። ኳስ በእያንዳንዱ ቅብብልና ሽግግር ውስጥ ስፔስ ላይ ነው ቼልሲዎች የሚጫወቱት። እንዲህ አይነት ምስል ቼልሲ ምናልባት በቅርብ ዓመት ውስጥ እንዲህ አይነት ቴክኒካል የላቀ እንቅስቃሴን አዳብሮ በዚህ ልክ በራስ መተማመናቸው የተጫዋቾቹ ከፍ ብሎ መረጋጋታቸው 1-1 ከሆነ በኋላ እንኳን ቼልሲ ይሄ ረብሻ ውስጥ ወይም አለመረጋጋት ውስጥ ገብቶ አይደለም ውጤቱን የቀየረው። ዝግ ባለ ቴምፖ በፍጥነት ነው ምላሽ መስጠት የቻለው። ወደ ጨዋታው ለመግባት እርጋታ መረጠ። ትልቅ ኬዮስ ውስጥ ገብቶ ቶሎ ውጤቱን ለመቀየር አይደለም ቼልሲ ጨዋታው ላይ ቆየው። ፈጣን የሆነ ምላሽ ለመስጠት መጀመሪያ እርጋታን የሚመርጥ መስከን። ለዚህ ነው ሜዳ ውስጥ ያሉ ተጫዋቾች በጣም በላቀ ኤክስፒሪየንስ ውስጥ ያሉ እስኪመስል ድረስ የቼልሲ መቀናጀት ከጠበቅነው በላይ ነው የሚል ሀሳብ ያነሳ ነው። ለምሳሌ ከኋላ መስመር ካሉ ተከላካዮች ውስጥ አቼፖንግ እድሜውን ታውቃላችሁ። የተጫዋቹን ኤክስፒሪየንስ ደረጃ እንደምታውቁት ነው። ሉኳ በፕሪሚየር ሊጉ ኤክስፒሪየንስ ሲኖረው እንጂ የቢግ ቲም ተጫዋች አልነበረም። የፓላስ ተጫዋች ነው። እንደውም ኤክስፒሪየንስ እና በላቀ ደረጃ ጥሩ እድል አግኝቶ የመጫወት አጋጣሚ ተፈጥሮለታል ካልን ሊቫይ ኮልዌል። ሁለቱ ፉልባኮችን ተመልከቱ። ማሎ ጉስቶና ጃሬል ሃቶ ሁለቱ ተጫዋቾች አምና የቼልሲ ደጋፊዎች ምን ያክል ሲተቿቸው ሲቃወማቸው የነዚህ ተጫዋቾች ዝውውር ተገቢ አይደለም በሚል አብዛኛው የቼልሲ ደጋፊ የሚስማማባቸው ተጫዋቾች ናቸው። ትናንት ምሽት እነዚህ ተጫዋቾች የነበራቸው ቴክኒካል መረጋጋት ቼልሲ በቀላሉ ጫና ውስጥ አይገባም።
የፈለገ የጨዋታ እንኳን ብልጫ ለተወሰኑ ደቂቃዎች በፉላም ቢወሰድ ቶሎ ሪያክት ለማድረግ ኳስን የሚመርጡበት ስፔስ በራሱ በዚህ ልክ ቼልሲ ፈጣን መግባባት እንዴት ያሳያል የሚል አስገራሚ ጉዳይ ነው የተመለከትነው። ከኋላ መስመር ቢያንስ የአቼፖንግ መሰለፍ ዋነኛ ምክንያት የዊስሊ ፎፋና ለመኖር አንድ ኤክስፒሪየንስ የሊጉም ኤክስፒሪየንስ ያለው ሴንተር ባክ ከኋላ መስመር የለም። በአማካይ ክፍል የበለጠ ያለውን ሰው ውሳኔ ምን ያክል ኳስ ላይ መሰረት እንዳደረገ የምትመለከቱት ሪስ ጀምስ እና ሮሚዮ ላቪያ ሁለቱ በጋራ ለመጀመሪያ ጊዜ ነው አማካይ ፖዚሽን ላይ በጥምረት የተሰለፉት። በተናጥል ተሰልፎ አያውቁ፣ ተጫውቶ አያውቁ። ከ3 ዓመት በኋላ በቅድመ ውድድር ጊዜ ዝግጅት ነው ሮሚዮ ላቪያ 90 ደቂቃ ያጠናቀቀው። ከዛ አስቸጋሪና ፈታኝ ከሆነ የፊትነስ ችግር ወጥቶ ከ3 ዓመት በኋላ አንድ ተጫዋች ወደ አንድ ቡድን ተዘዋውሮ ለመጀመሪያ ጊዜ 90 ደቂቃ ካጠናቀቀ አዳፕት እስከሚያደርግ ጌም ታይሙ እስከሚጎለብት አሁን ፊዚካሊ ተጫዋቹ ፊት ሆኖ የበለጠ በቦታው ላይ ኢፌክቲቭ እስከሚሆን ማንኛውም አሰልጣኝ በመጀመሪያ ጨዋታ በትልቅ ኃላፊነት ሪስክ ለመውሰድ ይፈራል። አሎንሶ ቴክኒካል አፕሮችን ስለሚያዘነብል ተጫዋቹ ባለው አቅም እንጂ በነበረው ሪካርድ አይደለም የሚመለከተው። ሪስ ጀምስም ላቪያም እኮ የፍጥነትና ጉልበት ሬዚስታንስ አማካዮች አይደሉም። የበለጠ ካሴዶ አግሬሲቭነቱ ነው ለአማካይ ክፍል ሬዚስታንስ ተመራጭ የሚሆኑ። ግን አሎንሶ ሪስክ ሲወስድ ከኳስ ጋር ያላቸው ቆይታ እጅጉን ከፍ ስለሚል ቴክኒካሊ ምላሾችን እንዲሰጡ በር ስለሚከፍት ከሚመጣው ጫና የበለጠ እሱ ስለሚፈጥረው ጫና ነው ካልኩሌት አድርጎ ጨዋታ የሚጀምረው። ይሄ ነው በቼልሲ አይደንቲቲ ውስጥ ስር ነቀሉ ለውጥ። ተመልከቱ፣ የቦታው ላይ የመጀመሪያ ተመራጭ ተጫዋቾች የሉ። ኤንዞ ፈርናንዴዝ ቤንች ነው። ሞሲስ ካሴዶ በማይነር ኢንጁሪ ምክንያት ከጨዋታው ውጭ ሆኗል። ጃሬል ሃቶ በጣም በቼልሲ ሊያድግ ሊጎለብት እንደሚችል ይታመናል። ግን ለቦታው የመጨረሻ አስተማማኝ ተጫዋች እንዳልሆነ እየታወቀ ግን በነፃነት የማርኮ ፓሌስትሪና ለመኖር አጋጣሚውንም እንዲጠቀም በር የከፈተ ነበር። ስለዚህ የቼልሲን አዳፕት የማድረግ ርቀትን ተመልከቱ። ፓልመርና ሮጀርስን እንዴት ዛቪ አሎንሶ በአንድ ምርጥ 11 ውስጥ ያጫውታል በሚለው ጥያቄ እንኳን ከዚህ በፊት አንድ ፕሮግራም ሰርተንላችሁ ነበር። ሁለቱ ተጫዋቾች በተገደበ ሚና አሎንሶ አያጫውታቸውም። ይሄን በእርግጠኝነት ጠብቁ። በጣም ሺፍት እያደረጉ ለተጋጣሚ እንደውም ለማርኪንግ የማይመች ፖዚሽን እየሰጣቸው ተጋጣሚ ፖዚሽንን ማርክ ለማድረግ ይቸገራል። እነሱን ትራክ እያደረገ ሌሎች ተጫዋቾች አደጋ ይፈጥራሉ። አሎንሶ አንድ ተጫዋች በአንድ የሜዳ ስፍራ ላይ ሲገደብ የሚመርጥ አሰልጣኝ አይደለም። በተለይ 3ኛ የሜዳ ክፍል ያንን ትናንት ምሽት ተመልክታቸዋል ብዬ አስባለሁ። 3ቱም ጎል የተቆጠሩት ከቦክስ ውስጥ ክፍት ከሆነ እንቅስቃሴ ያውም የተጠና ስትራቴጂ፣ በጣም የተጠና። እንደውም እኮ ፓልመር ከረፍት በፊት ቀልድ ይመስል በተደጋጋሚ ትላልቅ ቻንሶችን ሲስት ነበር። እንደውም ተጫዋቾችን በተደጋጋሚ ቀንሶ ጥሎ ግብ ጠባቂን ጥሎ ምናምን ካላገባው እያለ በርካታ እድሎችን ሲያባክን ነበር። በዚህ ደረጃ የተጫዋቾች በራስ መተማመን ምናልባት ቴክኒካሊ የተሟሉ ተጫዋቾችን በአንድ ስብስብ ውስጥ መያዝ ለሚፈጠሩ ችግሮችም ክፍተቶችም አፋጣኝ ምላሽ ለመስጠት ምንም አይነት ሁኔታ እንደማያስቆማቸው የተመለከትንበት እጅጉን አስደናቂ የቼልሲ የሜዳ ውስጥ እንቅስቃሴ ነበር። በሙሉ 90 ደቂቃ የተመለከትነው የተዋሃዱበት ርቀት፣ የሶስቱ ተጫዋቾች ኢንቴንሲቲ፣ መግባባታቸው በዚህ ልክ አብሮ በጋራ ረጅም ጊዜ የቆዩ ተጫዋቾች አይመስሉም። እስቲ ልብ ብላችሁ የምሽቱን ጨዋታ ላስተዋላችሁ። ግን ከተመለከታችሁ የቼልሲ የትናንትናው ምርጥ 11 እንኳን በጣም ዝቅተኛ ኤክስፒሪየንስ እንዳለው የምትረዱት በፕሪሚየር ሊግ ውስጥ ካሁን ከተደረጉ ጨዋታዎች ውስጥ ሁሉም ክለቦች ይዘው ከገቡት ምርጥ 11 ውስጥ በጣም ወጣቱ ስብስብ የቼልሲ ምርጥ 11 ነው። 24 ዓመት
ከ43 ቀን ላይ የሚገኝ አማካይ ዕድሜ አሁንም ወጣቱ ቡድን የቼልሲ። ስለዚህ ቼልሲ የሰበሰባቸው ተጫዋቾችና የያዘው ፕሮጀክት ሁነኛ ያለውን ሰው አይነት አሰልጣኝ አጣ እንጂ ቡድኑ ላይ የነበረው የግንባታ ሀሳብ በአብዛኛው የደረሰበት አይነት ተቃውሞ አልነበረም ማለት ነው። ምክንያቱም የተጫዋቾችን ቴክኒክ የአሰልጣኝ ታክቲክ አውጥቶ ለመጠቀም የሚያደርገው ጥረት ትልቁን ድርሻ ይወስዳል። ከዚህ በፊት የምንልበት ዋነኛ ምክንያት ይሄ ነው። አሁን በብዙ መልኩ ከቼልሲ ደጋፊዎች ጋር ማንስማማበት የኤንዞ ማሬስካ ስንብት በወቅቱ ተገቢ አልነበረም። ቼልሲዎች ለሱ የሚከፈለው መስዋዕትነት ከፍለው ያን አሰልጣኝ ማቆየት አለበት በጊዜው የምንለው የተጫዋቾችን አቅም አውጥቶ ለመጠቀም ቢያንስ በር መክፈት ችሏል። በወቅቱ ለፕሮጀክቱ ቁልፍ ግለሰብ እንደሆነ በሜዳ ውስጥ ሀሳቡን አሳይቶናል። ግን አሎንሶ የሚጠቀምበት ስትራቴጂ ደግሞ የምሽቱ ጨዋታ እጅጉን ቼልሲ የማይጨነቅ በጣም ሪላክስ አድርጎ የሚጫወት አስቦ ሜዳ ውስጥ እያንዳንዱን ፓስ በተቀናጀ ሁኔታ ማከናወን የሚችል እርጋታቸው፣ የተጫዋቾቹ ፍላጎት ግብ ለማስቆጠር ቼልሲ እድል ለመፍጠር ካሁን በኋላ ለሰከንዳት እንኳን ውጥረት ውስጥ የሚገባ ቡድን አይደለም። ይሄ እንግዲህ በ24 ዓመት ከ43 ቀን ላይ በሚገኝ ምርጥ 11 ነው ቼልሲዎች ይህንን እንቅስቃሴ ማሳየት የቻሉት። ሌላኛው ጉዳይ ኮል ፓልመር ከመሐመድ ሳላህ እና ከኦሊ ዋትኪንስ በመቀጠል በአንድ ጨዋታ ግብም አስቆጥሮ ግብ የሆነ ኳስ አመቻችቶ በማቀበል ከ2023 የውድድር ዓመት በኋላ እሱ በፕሪሚየር ሊጉ የመጀመሪያ ጨዋታው ለቼልሲ ካደረገበት የመስከረም ወር በኋላ ሶስተኛው ተጫዋች ነው። ሳላና ዋትኪንስ ብቻ ነው የሚበልጡት። በ9 ጨዋታዎች ላይ ግብም አስቆጥሯል፣ ግብ የሆነ ኳስም አመቻችቶ አቀብሏል። የምሽቱ ግን የፓልመር እንቅስቃሴ የአሎንሶ ታክቲክ ምን ያክል ለዚህ ተጫዋች ነፃነት እንደሰጠው ተመለከታችሁ። ሞርጋን ሮጀርስ ከረፍት በፊት አብዛኛውን ኪሎ ሜትር የሸፈነ የሶስተኛ የሜዳ ክፍል ነው በአብዛኛው ተጫዋቹ ከበር ያደረገው፣ ግን አብዛኛውን ኪሎ ሜትር የሸፈነ ነው። ይሄ ማለት ተጫዋቹ ስፔሶችን ምን ያክል ከፓልመር ጋር እየተቀያየሩ ጆዋው ፔድሮን ከማርኪንግ ነፃ ቦክስን ለማጥቃት ተቀባብለው የሚሄዱበት የሽግግር እንቅስቃሴ እኔ በአጠቃላይ የቼልሲ የምሽቱ ጨዋታ ከጠበቅኩት በላይ በጣም በረጅም ርቀት በ3-4-3 ፎርሜሽን ገብቶ እንደ ጨዋታው እንቅስቃሴ ተለዋዋጭ እየሆነ ባህሪውን እየቀየረ አፕሮችን እየቀየረ የሚያጠቃበት መንገድ ሁለቱንም ዊንግ ባኮችን ያማከለ፣ አማካዮቹ በበቂ ሁኔታ ኳስንም ማደራጀት ኳስንም ማብቃት በልዩነት እያሳዩ ያመሹበት ጣፋጭ ድል ነው። ሞርጋን ሮጀርስ ጋር እንምጣ። 117 ሚሊዮን ፓውንድ የተከፈለበት እንግሊዛዊ ተጫዋች ከ2003 እና 4 የውድድር ዓመት በኋላ በቼልሲ ለመጀመሪያ ጊዜ በመጀመሪያ ጨዋታው የመጀመሪያ ፈራሚ ከ2003 እና 4 በኋላ በፕሪሚየር ሊግ በአንድ ጨዋታ 5 ቻንሶችን ክሬት ያደረገ ከ3 በላይ ሙከራዎችን ያደረገ እንዲሁም በየሶስተኛ የሜዳ ክፍል የመጀመሪያ 20 ፓሶቹ በስኬት የተጠናቀቀ ብቸኛ ተጫዋች። ይህንን ልብ በሉ። ሮጀርስ የወጣበት ገንዘብ አይመጥኖም አይገባውም የሚለውን አስተያየት ትክክል ነው አይደለም የሚል ተቃዋሚም ወይም የሚደግፍ ሀሳብ አላነሳንም። ግን የዚህን ተጫዋች ቴክኒክ አሎንሶ አውጥቶ ለመጠቀም ጊዜ የሚፈጅበት አይመስለኝም። ምክንያቱም ተጫዋቹ ያለው ቴክኒካል አፕሮች የሚሰጠው ዳይሜንሽን በተለይ ልብ በሉ በወቅቱ ስናነሳ ከነበራቸው ጉዳዮች መካከል የሮጀርስ ልዩ የሚያደርገው ቴክኒክ ከኳስ ጋር ቦክስን ማጥቃት ይችላል። ፔኔትሬሽኑ በጣም አስገራሚ ነው። ይሄ ደግሞ ፊዚካሊቲን የቀላቀለ ስለሆነ ለተጫዋቹ ሊጉን ቀለል አድርጎለታል። በተለይ አመቺ ስፔሶችን ካገኘ ምን ማድረግ እንደሚችል በልዩነት የሚያውቅ ነው የሚል ሀሳቦችን አንስተን ነበር እና የሮጀርስ በተለይ ከረፍት በፊት የነበረው እንቅስቃሴ እጅጉን አስገራሚ ነበር። 6 የጋራ ኳሶችን ዱዌሎችን በማሸነፍ
5 ፖዚሽኖችን አሸንፎ 4 ቻንሶችን ክሬት አድርጎ 3 ሙከራዎችን በማድረግ ከሁለት ረጃጅም ፓሶችን በልዩነት በማጠናቀቅ 2 ኳስ 1-1 ተገናኝቶ በስኬት አጠናቆ ግብ አስቆጥሮ በእያንዳንዱ ጉዳይ ኢፌክቲቭ ሆኖ ነበር የመጀመሪያውን 45 ማጠናቀቅ የቻለው። ልብ በሉ ኮል ፓልመር እና ሞርጋን ሮጀርስ የሚፈልጉት ኤሪያ አንድ አይነት ነው እየተባለ በእንግሊዝ ሚዲያ ለአሎንሶ ትልቁ አሳይመንት ተደርጎ ቀደም ተብሎ ከሚነሱ ነጥቦች መካከል ሁለቱም በአንድ ምርጥ 11 ማሰለፍ ነው። ግን ለቼልሲ አይደለም ፈተና፣ ለተጋጣሚ ምን ያክል ፈተና እንደሚሆኑ ነው የተመለከተው። አይደለም ለቼልሲ ለአሎንሶ እነዚህን ተጫዋቾች ለማግባባት ጊዜ ሊፈጅ ሂደት ሊጠብቅ ተጫዋቾቹ የጊዜ ጉዳይ ነው እንጂ ይላመዳሉ በሚሉ አስተያየቶች ውስጥ እንዳንቆይ ካደረጉ ምልክቶች የመጀመሪያ የመክፈቻ ጨዋታ ነው። እኔ በቼልሲ በኩል የነበረው ተስፋ ሲዝኑም ሳይጀምር ነው ትናንት የነበረውን ቅድመ ጨዋታ ነጥቦችን የተወያየንበትን አብዛኛው የቼልሲ ደጋፊዎች አድምጣቸዋል ብዬ አስባለሁ። አሎንሶ ቼልሲ ቤት ሊቀይር የመጣው አይደንቲቲ ለውጥን የራሱ ምስል ቼልሲ የራሱ የሚለይበት የጨዋታ ስልትና የሜዳ ውስጥ ካራክተርን ለማላበስ መምጣቱ ሁሉንም ጉዳይ ቆርጦ ነው የተነሳው። ውሳኔዎቹ፣ ስትራቴጂዎቹ ከዝውውር አንስቶ እስከ ጨዋታ ተለዋዋጭነት። ልብ በሉ ቼልሲ የመጀመሪያ ፕሪሲዝን ጨዋታ ሲሸነፍ በባክስ ፎር ገብቶ አሎንሶ ገና ነው የሚል አስተያየት ተሰጥቶ ነበር። ሁለተኛም ጨዋታ በተመሳሳይ ነጥብ ጣለ መሰለኝ፣ አቻ ውጤት ምናምን ለምን ጁቬ ያሸነፈው 1-0። አሁንም ጥያቄ ተነሳ፣ ግን የሆነ ሂደት ምልክቶች ታዩ። በባክስሪ ገብቶ ሜዳ ውስጥ እየተቀያየረ ቡድኑ አንድ ጨዋታ ከሚላን ጋር ሲታይ አሎንሶ ሙከራ ላይ ነው የምትለዋ ቃል መምጣት ጀመረች። የትናንት ምሽቱ ጨዋታ የቼልሲን የዘንድሮ ሲዝን ወይም ቼልሲ የተላበሰውን አይደንቲቲ በግልጽ ያሳያል። ምን አይነት ውጤት ያስመዘግባል፣ ምን አይነት ርቀት ይሄዳል፣ እሱን አብረን በጋራ ነው የምናየው። ግን አሎንሶ በቼልሲ ቤት የጀመረበት መንገድ ከጠበቅነው በጣም በእጅጉ ርቀት የበለጠ ነው ፕሩፍ ማድረግ የቻለው። ቼልሲ በሀሳብ ደረጃ በዚህ ልክ እነዚህ ወጣት ስብስብ መግባባት ይችላሉ ወይ የሚል ጥያቄ እንድናነሳ ያደርጋል። ሪስ ጀምስ እንዴት ነበር? በእያንዳንዱ እንቅስቃሴ ተጋጣሚ ቦክስ አጠገብ ይገኛል። በዲፌንሲቭ አክሽን በኩል ደግሞ ከሮሜዮ ላቪያ ጋር በደብል ፒቮት ወደኋላ ተመልሰው ይጫወታሉ። ሂደቱ በአጠቃላይ ኳስ ላይ መሰረት ስላደረገ ተጫዋቾች በጣም ፍሌክሰብል ናቸው በእያንዳንዱ እንቅስቃሴ። እንደውም እኮ ላቪያ የተቀየረው ቢጫ ካርድ ስለተመለከተ ነው እንጂ ተጫዋቹ ኢንተርሰፕት ለማድረግ ኳሶችን ለመንጠቅ የቀድሞውን አይነት ተክለ ሰውነት አይጠቀምም። ቴክኒካሊ ቼልሲን ወደ ሽግግር እንቅስቃሴ መቀየር የሚችል የሜዳ ውስጥ ካራክተርን ነው ሲያሳይን የነበረው። ብቻ አሎንሶን ከጠበቅነው በላይ ሆኖብናል። ብዙ አባክኖ ነው 3 ያስቆጠረው። ይሄን ከግምት ውስጥ አስገቡ። ከረፍት በፊት በተለይ ፓልመር፣ ሮጀርስ፣ ጆዋው ፔድሮ የሚስቷቸው ኳሶች በቀላሉ ማስቆጠርም ይችላሉ፣ በቀላሉ እድሎችንም ሲፈጥሩ ነበር። ግን የቼልሲ ፍሌክሲቢሊቲ እየበዛ በመጣ ቁጥር ለተጋጣሚ በጣም አደጋ እንደሚሆን፣ ምክንያቱም እዚህ ቡድን ውስጥ ይሄ ሳምንት ይወስነዋል የተባለው የኢንዞ ፈርናንዴዝ ጉዳይ አለ። ካሴዶ የለም። ኤክስፒሪየንሱ ቢያንስ ለቼልሲ ይጠቅማል የሚባለው ፎፋና የለም። እነዚህ ተጫዋቾች ተሟልተው ቼልሲ የዝውውር ጉዳይም አልቆ እንደ ቡድን ውድድሩን በቀጥታ 2ኛ 3ኛ ሳምንት ሲጀምር ሊይዝ የሚችለውን ፎርም ኤክስፔክት ማድረግ ይቻላል። ከምሽቱ ጨዋታ መነሻ በማድረግ ያ ነው የቼልሲን አስፈሪነት የሚያጎላው እጅጉን ከፍ የሚያደርገው። ይሄ ደግሞ ቼልሲን በብዙ ርቀት እንድንጠብቅ በር የሚከፍት ነው። ቼልሲ በጣም ከጠበቅነው በላይ ሆኖ ያስተዋልንበት የምሽቱ ጨዋታ ነው ከፉላም ጋር። ግን ከቼልሲ ደጋፊዎች ጋር ያለፉትን 2-3 ዓመት በአንድ ሀሳብ ከአብዛኛው የእግር ኳስ ቤተሰብ ጋር ከቼልሲ ደጋፊዎች ጋር እንስማማለን። ከተወሰኑ ደጋፊዎች ጋር ደግሞ የማንስማማበት አንድ ጉዳይ አለ። ቼልሲ በትናንትናው ዕለት ወደ ሜዳ ሲገባ
አንድ ቡድን ሊያሟላ የሚችለውን ሁሉንም ነገር ይዞ ግን ሜዳ ውስጥ ባሉ 10 ተጫዋቾች እንደተጫወተም በትናንትናውም ጨዋታ እናረጋግጥላችሁ። ቼልሲ አሁንም የሚጫወተው በጎዶሎ ነው። 10 ተጫዋች ነው ሜዳ ውስጥ ቼልሲ አገልግሎት የሚሰጡ ተጫዋቾች አሉት። ይሄ ቡድን በነ ሮበርት ሳንቼዝ አይነት ኳሊቲ መረቡን ማስጠበቅ የሌለበት ቼልሲ ዛሬ ሳይሆን ከ2 ዓመት በፊት ነው፣ ማሬስካ በያዙበት ወቅት፣ ከዛ በፊትም በነበሩ ዓመታት ሮበርት ሳንቼዝ ለቼልሲ የሚመጥን ግብ ጠባቂ አይደለም። ይሄ ከ3 ዓመት በፊት የምናነሳው ጉዳይ። ይሄ ፕሮጀክት ለስኬት ከማይበቃበት ዋነኛና ብቸኛ ምክንያት መካከል አንደኛው ሮበርት ሳንቼዝ ነው። ሌላ ተጨማሪ ቼልሲ እዚህ ቡድን ላይ ከጊዜ ወደ ጊዜ የማዋሃድ ካሁን በኋላ እነዚህ ፖቴንሻሎችን በዘላቂነት የመጠቀም ጉዳይ ካልሆነ በስተቀር ቼልሲን ወደኋላ ሊጎትት የሚችል ማንኛውም ጉዳይ የለም ከሮበርት ሳንቼዝ ውጭ። በሁለቱም ግቦች ላይ ተመልከቱ። አንድ ግብ ጠባቂ ኃላፊነቱ በተመደበበት የግብ ጠባቂነት ፖዚሽን ላይ ማድረግ ያለባቸውን መሰረታዊ ጉዳዮች ካላደረገ ቼልሲ በተለምዶ እንደሚባለው እንደ ጆተኒ ጨዋታ ያለ በረኛ ነበር ሲጫወት የነበረው፣ በረኛውን ሰቅሎ እንደሚባለው። ቼልሲ ጎዶሎ ነው ሜዳ ውስጥ። የተቀሩት በሜዳ ላይ የሚሯሯጡት የሜዳ ላይ ተጫዋቾች 10ሩን ብቻ ነው የሚገለገለው። አንደኛ የቼልሲን ቢልድ አፕ በደንብ ተመልከቱ። ቼልሲ ከመራ በኋላ የመጀመሪያ 15 ደቂቃ ቼልሲ በትንሹ 3 ጎል ማስቆጠር ነበረበት፣ ፓልመርም ሮጀርስም ከሳቷቸው ኳሶች መነሻ በማድረግ ግን ልክ ከ15 ደቂቃ በኋላ አድማጮች በዛሬው ዕለት ሄዳችሁ እነዚህን ደቂቃዎች ተመልከቱ። እስከ 28 ደቂቃ ድረስ ፉላም ጫና ፈጥሮ አቻ ያደረገው በቀጥታ ቼልሲ በመጀመሪያ 15 ደቂቃ በትክክል የሚጀምራቸውን ቢልዳፖችን በረጅሙ ከራሱ ሜዳ ሲያርቅ ቼልሲ ለመልሶ ማጥቃት መጋለጥ ጀመረ። አስተውላችሁ ከሆነ የዕለቱ የጨዋታ አስተላላፊ አንድሪ ታውዘንድ ነበር፣ የቀድሞ አስቶን ቪላ ተጫዋች፣ የስካይ ስፖርቱ አስተላላፊ። አሎንሶ ታች ላይ በከፍተኛ ሁኔታ የሮበርት ሳንቼዝን ስም እየጠራ እየሰማን ነው ይላል። በጣም ተበሳሽቶ የሚያርቃቸውን የኳሶች ቁጥር እንዲቀንስ እየተናገረው ነው ይላል ደጋግሞ። ከሱ የሚነሱ ኳሶች ተመልሶ በፍጥነት እየመጡ ቼልሲ ላይ አደጋ መፍጠር ጀመሩ። በሀሳብ ደረጃ እንኳን አይደለም ከራሱ ሜዳ የሚያርቀው። በተለይ ጎሏ የተቆጠረችበትን ቢልዳፕ ተመልከቱ። ተጫዋች ባለበት ስፔስ ሳይሆን ተጫዋች ወደ ሌለበት ስፔስ የተጣለ ኳስ እጅ ተወርውሮ ነው በድጋሚ ማጥቃት ፉላም ያስቆጠረው። በእግር ኳስ እያንዳንዱ ጥቃቅን ስህተቶችን እነ ጋርዲዮላ ስለሚቀርፉ ነው ሁሌም በስኬት ላይ ከፍ የሚሉት። ጋርዲዮላ እኮ ጆይ ሃርት በወቅቱ የፕሪሚየር ሊጉ ምርጡ ግብ ጠባቂ ነው፣ ግን ከራሱ የመጫወቻ ክልል የሚያርቅበት ቴክኒክ ደካማ ስለሆነ በመመለስ በሴቮቹ ደካማ ቢሆንም በእግር ቴክኒኩ አምኖ ክላውዶ ብራቮን ያመጣው ስለሚጫወት ነው። ቴክኒካሊ ኤደርሰንን ያመጣው ስለሚጫወት ነው። ለመመለስማ ሃርትን በጊዜው የሚያክል ግብ ጠባቂ የለም። ስለዚህ በጨዋታ ውስጥ ያለው እያንዳንዱ ስልታዊ ውሳኔ ከጨዋታ ንድፈ ሀሳብ ጋር ተያያዥ ስለሆነ ለቼልሲ ውጤታማ አለመሆን አሁንም ይህንን የዛሬ 3 ዓመትም ስናነሳ የነበረ ጉዳይ ነው። በፕሮጀክት ውስጥ ትልቁ መሰናክል ወይም የኳሊቲ ልዩነት ያለው ግብ ጠባቂ ላይ ነው። ቼልሲ በቀሪ 8-7 ቀናት ውስጥ በዝውውር መስኮቱ ከዚህ በፊት ዲየጎ ኮስታ በተደጋጋሚ ስሙ ከቼልሲ ጋር ይነሳ ነበር። ያን ግብ ጠባቂም ሆነ በየትኛውም ግብ ጠባቂ ብቻ መረቡን ቀይሮ ከአሎንሶ ስልታዊ አጫወት ጋር ተያያዥ የሆነ ግብ ጠባቂ እስካላመጣ ድረስ የፈለገ አስደናቂ የጨዋታ ሪትም ማራኪ የሆነ ቅንጅት ቢያመጣም የትናንትና አይነት በመጀመሪያ ጨዋታው ያውም እኮ ለአንዱ ግብ ለሁለቱም ግብ በኳሊቲ ጥረት ምክንያት እየተቆጠረበት ምን ያክል ይሄ ፕሮጀክት ስኬታማ ይሆናል። ቼልሲ አሁን ምላሽ መስጠት በማይችልበት ደቂቃዎች ውስጥ ግብ ያስተናግድስ በዚህ ግብ ጠባቂ ስህተት
ውጤቶቹ በነዛ ዕለት የሚያጣው ውጤት 1 ወይ 3 ሊሆን ይችላል። ግን ወደኋላ የሚቆጥተው ሜንታሊቲም ነው። ፈርስትሬት የሚያደርገው በፍላጎት በከፍተኛ ተነሳሽነት የሚጫወተውን ተጫዋችንም ጭምር ነው። በሞራል ረገድ ዲሞራላይዝድ እያደረገ የሚሄደው እንደነዚህ አይነት ውጤት በከባድ ሰዓት ቼልሲ የሚያጣቸው ወሳኝ ነጥቦች የሚጎትቱት ቡድን አምና አስታውሱ ቼልሲ ማግኘት ካለበት ነጥቦች ውስጥ 17 አጥቷል። ከመምራት ላይ ተነሱ። ከ17ቱ 8ቱ የሮበርት ሳንቼዝ ቀጥተኛ ስህተት ነው እየተባለ ገብታችሁ ጎግል አድርጉ። ኢረር ሊድ ቱ ጎል የሚለውን የግብ ጠባቂዎችን ስህተት በ5ቱ ትላልቅ ሊግ አይደለም በ10ሩ ትላልቅ ሊግ እንደ ሮበርት ሳንቼዝ ስህተት በድጋሚ አንድ ክለብ ግብ ያስተናገደ የለም በግብ ጠባቂ ስህተት። ቼልሲና አሎንሶ ከዚህ ግብ ጠባቂ ጋር ረጅም ርቀት ለመጓዝ ፕላን ካደረጉ ምናልባት ትልቅ ዋጋ እስከሚከፍሉ ድረስ ነው ልክ እንደ ሊቨርፑሉ ካሪየስ እየጠበቁ የሚገኙት እንጂ አሁን ቡድኑ እየተገነባበት ካለው ስትራቴጂና ጥራት አንጻር ሮበርት ሳንቼዝ ለቼልሲ የሚመጥን ግብ ጠባቂ ይሄ ዛሬ አይደለም የዛሬ 3 ዓመት አንስቶ ምናልባት ኤክስፒሪየንሱ ከእድሜም አንጻር ሊደርሺፑ ከተፈለገ በሁለተኛ ግብ ጠባቂነትም ቼልሲ እና ሂላሪዮን ስንት ዓመት ሁለተኛ ግብ ጠባቂ ሶስተኛ ግብ ጠባቂ አድርጎ እኮ እነ ኩዲቺኒ ቼልሲ እዛው ቡድን ውስጥ ስታፍ አድርጎ ቀጥሏል አይደል የምናውቀው። አንዳንዴ ጥራት ያለውን ቡድን እንደነዚህ አይነት ግድፈቶች ጥራቱን ሲያጎሉ መመልከት ደስ ስለማይል በእግር ኳስ ትክክለኛውን እውነታ የምናስቀምጠው። ቼልሲ ሂደቱን ከሚያሰናክሉ ጉዳዮች መካከል አንዱ ሮበርት ሳንቼዝ ነው። ለቼልሲ ግብ ጠባቂነት በጭራሽ የማይመጥን ግብ ጠባቂ። የመጨረሻው ነጥብ አድማጮች የኤንዞ ፈርናንዴዝ ጉዳይ ነው። የኤንዞ ፈርናንዴዝ ጉዳይ እዛው ከሀገሩ ልጅ ጋር ሁሊያን አልቫሬዝ አጀንዳ ጋር አሁን አንድ አይነት መልክ የያዘ ይመስለኛል። ትናንትና ኤንዞ ፈርናንዴዝ ወደ ሜዳ ሲገባ የቼልሲ ደጋፊዎች በጣም ተቃውመውታል። በመሃል ደግሞ ኮሜንታተሮችን ሰምታችኋል። ኢንግላንድ እያሉ ሲዘምሩ ያኔ አስታውሱ። ቦነስ አይረስን ማድሪድን እንደ ቦነስ አይረስ ነው የምመለከተው ብሎ መግለጫ መስጠቱ በቼልሲ ደጋፊዎች ተጫዋች የተተፋ ይመስላል። አሁን ደግሞ የበለጠ ኳስ በያዘ ቁጥር እንደ አሌክሳንደር ኢሳቅ ከፍተኛ ጩኸት ከራሱ ደጋፊ ከተቀናቃኝ ክለብ አይደለም ከራሱ ደጋፊ። ትናንት ደግሞ ከጨዋታው በፊት አንዳንድ መረጃዎች ሊክ እያደረጉ መውጣት ጀመሩ። ኧረ ቼልሲ የኤንዞ ፈርናንዴዝን ተተኪ ለማዘጋጀት ዋርተን፣ ዙቢመንዲ፣ ካቫሚንጋን፣ አሌክስ ስኮትን እንደውም አሌክስ ስኮትን 3 ጊዜ ኦፈር አቅርቦ ውድቅ ተደርጎበታል ብሎ ሚጓል ዳግላስ የኖርዝ ኮረስፖንደር መረጃ ይዞ ወጣ። 3 ጊዜ ቼልሲ የኤንዞ ፈርናንዴዝ ጉዳይ አላማራቸውም። አሁንም በቀጣይ ቀናት ማክሰኞ ዛሬን ጨምሮ እስከ ሐሙስ ባለው ቀናት ውስጥ በእነዚህ 3 ቀናት ውስጥ አዲስ ጥያቄ ለቼልሲ ሊመጣ እንደሚችል እየተገመተ ነው። ይሄ ደግሞ ከጨዋታው በፊት የወጣ መረጃ ነው። የበለጠ ደግሞ ይሄን ክንቡን የሚገፉት ይላል ፓስቶሬና ራሱ ተጫዋቹ ነው ይላል። የቼልሲ ደጋፊዎች ኤንዞ ፈርናንዴዝን እንዳልፈለጉት ደግሞ የባለፈው ወዳጅነት ጨዋታ ምን አይነት ማስተባበያ ተሰጠ? ማጆሪቲው ቢቃወምም የማይኖሪቲውን ድምፅ አግኝቷል። ያ ደግሞ በጊዜ ሂደት ወደ ቦታው ይመለሳል የሚል ማስተባበያ ተሰጠ። ከፍተኛ ጩኸት ተቃውሞ እያለ የተወሰኑ ደጋፊዎች ስሙን መጥራታቸው ጉዳዩ ሴትል ያደርጋል ብለው ተገምቶ ነበር። ግን አሁን ወደ ቦታው ተመልሶ እንደውም ሁሉም ደጋፊ ተቃወመው ወደ ሜዳ ሲገባ። ይሄ ተቃውሞና ይሄ ትችት ደግሞ ከራስ ክለብ ደጋፊ ከመጣ ያ ተጫዋች እዚህ ክለብ ውስጥ አያስፈልግም። ምክንያቱም ክለብ ማለት ደጋፊ ነው አንዱ። ይሄ ክለብ ትልቁ ኢንተረስት ደጋፊው ነው፣ ሌላ ምንም አይደለም። ለዚህ ክለብ ትልቁም ትርፍ ትልቁም ገቢ ደጋፊው ነው። በቅርቡ እንደውም ተመልክታችኋል። ብሉኮን
አጠቃላይ ሼር ሆልደሮቹ ለክሊር ሌክ ካፒታል ለባህደድ ኤግባሊ ግዙፉ ካምፓኒ ሸጠው ለመውጣት ዝግጅት እያደረጉ ነው። ይሄ ለቼልሲ ደጋፊዎች ትልቁ በጎ ጉዳይ፣ ምክንያቱም በብዙ ሼር ሆልደሮች የተያዘ ቡድን ችግሩ ምንድነው? እያንዳንዱ ሼር ሆልደር መስማማት አለበት ለአንድ ፕሮጀክት ለማስደቅ። አንዳንዶቹ ስቴዲዮም መገንባት አለበት የሚሉ አሉ። አንዳንዶቹ ስቴዲዮም ሳይሆን ይሄ የአካዳሚ ፋሲሊቲው ማደግ አለበት። ጭቅጭቁ ይታወቃል። ወደዛ ጉዳይ አሁን አጀንዳችን ስላልሆነ አንገባም። ግን አሁን ቶዲ ቦይሊ እና ዋልተር እንደውም በቅርቡ ሲአይኤ ሰምታችኋል ብዬ አስባለሁ። ዋልተር ላይ ከባድ ክስ ጀምሯል፣ ከፍቷል። ከባድ ሰነድ ኤፍቢአይ እና ሲአይኤ ነው በቀጥታ ከነበራቸው የቢዝነስ ሁኔታ ጋር በተመለከተ የተለያዩ ካምፓኒዎችን ሽብርተኝነትን ከበስተጀርባ ትረዳላችሁ በሚል ጥያቄ ተጀምሯል እና ዋልተር ላይ ያንን መሸጥ ፈልገዋል። ቶዲ ቦይሊ ደግሞ የበለጠ የቡድኑን ቼርማን ሆነው የሁሉንም የውሳኔ ስልጣን በያዙበት ወቅት እንዴት ቡድኑ ትርምስ ውስጥ እንደከተቱ ታስታውሳላችሁ። ቼልሲ አሁን በሜዳ ላይ መስከንን አግኝቷል። ከሜዳ ውጭ ደግሞ የበለጠ መስከንን ለማግኘት ደግሞ እነዚህ ሼር ሆልደሮች ስቴካቸውን ሸጠው ለመውጣት ከክሊር ሌክ ካፒታል ጋር እየተደራደሩ ነው የሚገኙት። አብዛኛው ፐርሰንት እንደምታውቁት የክሊር ሌክ ካፒታል፣ ግን የተቀሩትን ሼር ሆልደሮችንም ጠቅልሎ የመግዛት ፕላን አለ። ስለዚህ የኤንዞ ፈርናንዴዝም ጉዳይ በቀጣይ ቀናት መቋጫ እንደሚገኝለት ይጠበቃል። ቼልሲ በድል ባሸበረቀ መልኩ የዘንድሮ ሲዝንን ከአሎንሶ ጋር ጣፋጭ በሆነ ድል ምናልባት በዚህ ሳምንት ከተደረጉ የቶፕ 6 ክለቦች ጨዋታ ውስጥ አሳማኝ ድል ካስመዘገቡ ክለቦች መካከል በሁለተኛነት በግል የማስቀምጠው ከአርሴናል ቀጥሎ የቼልሲ በጣም አስተማማኝ ድል ነው ከአርሴናል በመቀጠል። ምክንያቱም አርሴናል 3 ግብና ክሊንሺት ይዞ ወጥቷል። ቼልሲ ከአርሴናል ጋር የሚፎካከር ቡድን ከሆነ በዚህ አይደንቲቲ ይፎካከራል የሚል ድፍረትን የቼልሲ ደጋፊዎች አግኝተዋል። አርሴናል ግን ያለው ዴቪድ ራያ ነው። ቼልሲ 17 ተከታታይ ጨዋታ ክሊንሺት እንዳልጠበቀ ታውቃላችሁ። 17 በክለቡ ታሪክ የተመዘገበ ነው ይሄ። በነገራችን ላይ ኬፓ አሪዛባላጋ እንኳን ሪከርድ ገንዘብ የወጣበት ተጫዋች እንዲህ አይነት ደካማ ሪከርድ አላስመዘገበም። ስለዚህ ለቼልሲ አንገብጋቢው ጉዳይ በዚህን ሰዓት ምንም የኤንዞ ፈርናንዴስ ተተኪ ማምጣት እንደዚህ ከሚባለው ጉዳይ የበለጠ ግብ ጠባቂን ግን ቼልሲ ከባድ እርምጃ እስካልወሰደ ድረስ ለቼልሲ ረጅም ርቀት ለመጓዝ ከሮበርት ሳንቼዝ ጋር አሁንም የማይቻል ዳገትን ቼልሲ ማውጣት ጀምሯል። በዚህ አስደናቂ አጨዋወት ውስጥ አንድ ውሳኔ መቀየር የሚችላቸው ጉዳዮች ግን ሲስተጓጎሉ እኔ አንድ ግራ የሚገባኝ ነገር አለ አድማጮች። የቼልሲ አሰልጣኞች ግን ምን ያክል ሮበርት ሳንቼዝን ትሬኒንግ ላይ ቢያሳምናቸው ነው በሱ ላይ የዚህን ያክል እምነት ጥለው ከፖቼቲኖ ጀምሮ በአንድ አይነት ድክመት ይሄ ቡድን በዚህ ልክ የሚስተዋሉ? እኔ አሁን ግራ የገባኝ እሱ ነው። የዚህ ተጫዋች ቴክኒክ ለአሰልጣኞች ወይም ለግብ ጠባቂ አሰሪ ምን ያክል መብቴ ቢሆን። እኔ ዲየጎ ኮስታ ጉዳይ በአንድ ወቅት የፖርቱጋል ሚዲያ በስፋት ጉዳዩን ሲያራግብ ቼልሲ የበለጠ የተሟላ ቡድን ለመሆን አሁን ተቃርበል የሚል እምነት ነበረኝ በግሌ። አሁን ያን እምነት ከሚያጎሉ ብቸኛ ምክንያቶች ሌላው ጉዳይ በሐሳብ በሂደት በአስተማማኝ ሁኔታ ከዚህም በላይ ይጎለብታል። ግን አንድ ቦታ ላይ ስታክ ያደረገው የሮበርት ሳንቼዝ ኳሊቲ ነው። ይህንን ጉዳይ ቼልሲዎች እንደ ቡድን የሚያስተካክሉ ከሆነ አትጠራጠሩ፣ ቼልሲ ረጅም ርቀት ይጓዛል ከአሎንሶ ጋር። የዛሬ ሳምንት ነው ቼልሲ በሲዝኑ ሙሉ የሚጫወተው ከሳምንት እየጠበቀ። ስለዚህ ክፍተቱን ሂደቱን እያረመ እያሻሻለ ስለሚመጣ በብዙ ክፍተቶች የተተራመሰ ቡድን አይደለም። እንደውም ክፍተቱን ችግሩን እኮ በአንድ ጨዋታ የቀረፈ ያክል እንዲሰማን ሜዳ ላይ የመጀመሪያው ጨዋታ ከጠበቅነው በላይ አዝናኝ ሆኖ ነው ቼልሲ ያሸነፈው። ግን ክሊንሺት የሚገባው ቡድን አላግባብ 2 ግብ አስተናግዶ ነው ጨዋታውን ያጠናቀቀው። ለዚህ ደግሞ አፋጣኝ መብቴ የዝውውር መስኮቱ ሳይዘጋ እዛው ባሉም ተጫዋቾች ሊሆን ይችላል
በግዥም ሊሆን ይችላል። ግን አፋጣኙ መፍትሄ አስገዳጅ እንደሆነም ማረጋገጫ ሰጥቶ አስተምሮ አላርም በመጀመሪያ ጨዋታ ላሎንሶ ምልክት ሰጥቶ ነው ያለፈው። የተቀሩት ጉዳዮች ግን ከተጠበቀው በላይ ቼልሲ አስደናቂ አጀማመሩን ትናንት ምሽት ፉልሃም ላይ አሳይቷል። ይዘልቂውን አብረን በጋራ እናያለን። በጅማሮ ግን ያሳየው ጉዳይ ለዘላቂነቱ በቂ ዋስትና መስጠቱ የማይቀር። እስቲ እናንተ ምን ታስባላችሁ? ምን አይነት ክፍተት ተመለከታችሁ? ድክመቶች ያደነቃችሁበት፣ የሰጋችሁበትን፣ በሂደት መሻሻል አለበት የምትሉትን ደግሞ በአስተያየት መስጫ ላይ አስቀምጡ። ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ አድርጉ። አባይ ላደረክልን ከፍተኛ የሱፐር ታንክስ ድጋፍ ቻናላችን ከተጀመረበት ጊዜ አንስቶ የቻናላችን የጀርባ አጥንት የነበረ ምርጡ አድማጫችን በትናንትናው ዕለትም በከፍተኛ ሁኔታ ቻናላችንን ድጋፍ አድርጓል። ሌሎቻችሁም ድጋፍ አድርጉ። በዝውውር ሌተስት አፕዴቶች ተመልሰን እንመጣለን። አልቫሬዝ፣ ጋክፖ፣ ባርኮላ ግን ከባድ ትኩረት አግኝቷል። ሳትርቁ ጠብቁን። ሰላም ቆዩ።